ፊልሙ ሲጀምር ሳሚ የምትባል ፋሽን ዲዛይነርና ሞዴል መሆን የምትፈልግ ልጅ ከእህቷ ጋር በአሻንጉሊቷ የተጫወተች ህልሟን ስትነግራት እናያለን። ትልቅ ከሆነች በኋላም ህልሟን ለማሳካት መጣሯን ትቀጥላለች። ብዙ ተከታዮችንም ስላፈራች ደስ ይላታል። ወደ ቤቷ ስትሄድ ግን ብዙ ሰዎች በራቸው ጋር አባቷ ጉቦኛ መሆኑን የተናገሩ ተቃውሞ ሲያቀርቡ ታይና አባቷን የተከበረ ሰው አርጋ ታየው ስለነበረ በጣም ታዝናለች። እራት እየበሉም ጠበቃነት እንድትማርና የጓደኛውንም ልጅ እንድታገባ እንደሚፈልግ ሲነግራት ሀሳቡን ውድቅ ብታረገውም ሳይሰማት ይቀርና ከልጁ ጋር የምትተዋወቅበትን ፕሮግራም እንደሚያዘጋጅ ይነግራታል። እሷም ከማትፈልገው ህይወት እንዴት ማምለጥ እንደምትችል እያሰበች ታድራለች። ጠዋት ላይም ዩኒቨርሲቲያቸው አዲሱ ሴሚስተር ስለተጀመረ እንደለመደችው ዝንጥ ብላ ትሄዳለች። በውበቷ የተኩራራችም የሚያዩትን በሙሉ አንገቷን እያዞረችና እየጎረረች እንደሷ ቆንጆ የሆኑት ጓደኞቿ ጋር ትደርሳለች። አዳዲስ ተማሪዎችን ለመቀበል የሚደረገው ዝግጅት ላይም ለመገናኘት ይቀጣጠራሉ። ማታ ላይም በቀጠሮ ቦታ ከሁሉም ቀድማ ትደርሳለች። እዛም የሆነ ቆንጆ ልጅ አያትና ስለወደዳት ስልኳን ይቀበላታል። ከሰጠችው በኋላ ግን አባቷ ያላትን ታስታውስና የምታገባውን ሰው ስም ሶሻል ሚዲያዋ ላይ ስትጽፈው የሆነ ወፍራምና እሷ የማትወደው አይነት ሰው ስለሆነ ትነደዳለች። ጓደኛዋ ሲመጣም የተፈጠረውን ትነግረውና ዘና እንድትል ይመክራታል። ሌሎቹ ሲመጡም አንድ ላይ ሆነው መዝናናታቸውን ይቀጥላሉ። በነጋታውም አባቷ ያዘጋጀው ፓርቲ ላይ ለመሄድ ሳትወድ በግዷ ትስማማለች። ታገቢዋለሽ የተባለችው ልጅ ሲመጣም ያሰበችውን አይነት ወፍራም ልጅ ብትጠብቅም ዞር ስትል ግን ቆንጆ መሆኑን ስታይ ደርቃ ትቀራለች። ልጁም ስሙ ያን እንደሚባል ያስተዋውቃታል። ብቻቸው እንዲያወሩ ትተዋቸው ሲሄዱ ግን ያን በጣም ጉረኛና ጋብቻውን የማይፈልግ እንደሆነ ሲገባት ተናዳ ብትወጣም ይከተላታል። ስሚኝ፣ ሁለታችንን መጋባት አንፈልግም። ስለዚህ ቤተሰቦቻችንን እስክንመረቅ ድረስ ማታለል እንችላለን። ከዛ ደግሞ እንድትጣለን እነግራቸዋለን። በጣም ጥሩ፣ እኔም ይስማማኛል ትለውና አባቶቻቸው ሲመጡም ተያይዘው እንደተዋደዱ ያስመስላሉ። አባቶም በጣም ጥሩ፣ ስለዚህ ክፍል ውስጥ ያስቀመጥኩልህን ነገር ሄደህ ማየት ትችላለህ ይለውና ሲገቡም ቀለበቶቻቸውን ያገኙትና ሳይወዱ በግዳቸው ያደርጉታል። ሳም ወደ ቤት ተመልሳ መቼም ቢሆን መልሳ እንደማታገኘው እያሰበች ደስ ይላታል። በነጋታውም ስፖርት ልትሰራ ስትወጣ እህቷ ሊገጫት ከነበረው ሞተር ሳይክል ብታድናተም እህቷ ግን ከማመስገን ይልቅ ትጮህባትና ጥላት ትሄዳለች። ሳም የተጎዳ እግሯን እያየችው ከእህቷ ጋር ያላት ግንኙነት በመበላሸቱ በጣም ታዝናለች። ወዲያውም የሆነ ውሻ አጠገቧ ይመጣና መጫወት ይጀምራሉ። ቀና ስትል ግን የውሻው ባለቤት ያን መሆኑን ስታይ ትገረማለች። እሱም እጁን ይዘረጋላትና ያነሳታል። ዝም ብሎ ሲያፈጥባትም አመሰግናለሁ ብለው ልትሄድ ስትል ቆይ ወደ ቤት ልሸኝሽ ይልና ይዘዋት ይሄዳል። ቁስሏን ሲያክምላትም አሳዝኗት በጣም አመሰግናለሁ አደከምኩህ። አይ ዶክተር ስለሆንኩኝ ግዴታ ልወጣ ብዬ እንጂ ላንቺ አዝኜ አይደለም ብሎ ያበሽቃታል። ሳም ከጓደኞቿ ጋር ስትገናኝም ሶሻል ሚዲያ ላይ የሚያዋራትን ወንዶች ምን እንደምታደርጋቸው ግራ ይገባታል። ጓደኛዋም ከያን ጋር ያላት ግንኙነት የውሸት ስለሆነ ማንንም የማግኘትና ፍቅረኛ የመያዝ መብት እንዳላት ታደፋፍራታለች። ማታ ላይም ለመዝናናት ይወጡና ቁጥሯን የሰጠችው ልጅ ታገኘዋለች። ወዲያው ግን አባቷ ያን እየጠበቃት ስለሆነ እንድትመጣ ይነግራታል። እየተበሳጨች ስትሄድም ስላረፈደች በጣም ይጮህባትና ወዲያው እንደሚድራት ይናገራል። እሷም ከያን ጋር መዋሻታቸው እንዳይታወቅባቸው ትስማማለች። በነጋታው ያን ቤት ትሄዳለች። እሱም እንዳያት ጥምጥም ብሎ ያቅፋትና ምግብ ሁሉ አቅርቦላት ያጎርሳታል። ከጠረጴዛው ስር ግን ይረግጣታል። እሷም የሚያደርገው ነገር ቢያናድዳትም ልትታገሰው ትወስናለች። የእሱ አባትም አዲስ ቤት ገዝቼላቸዋለሁ እና ደግሞ ሰርጋችሁ በወር ውስጥ እንዲሆን ወስነናል ሲል ሁለቱም ይደነግጣሉ። ለብቻቸው ሆኖም ማን ቀድሞ እንደማይፈልግ መናገር እንዳለበት ሲጨቃጨቁ እናቶቻቸው ሲመጡባቸው የሚዋደዱ ያስመስላሉ። እንደሄዱ ግን መልሰው መጣላታቸውን ይጀምራሉ። በመጨረሻም ያን በቃ ለጋብቻውን እንስማማ እነሱን ለማሳመን ብቻ፣ ከዛ ግን ሁለታችንም የየራሳችን ህይወት መኖር እንችላለን ሲላት ትስማማለች። በነጋታውም ሳም አዲሱ ቤታቸው ውስጥ ለመኖር እቃዋን ስትሰበሰብ እህቷ ሜካፓ እንደነካችባት ስላስተዋለች የቀረው ልትሰጣት ብትሄድም ለማኝ መሰልኩሽ እንዴ የተጠቀምሽውን እቃ የምትሰጪኝ ብላ ትጮህባትና በሩን ትዘጋባታለች። እሷም ሳትናደድባት እናቷ ጋር ሄዳ የሚያስፈልጋትን በሙሉ እንዲያሟሉላት ልጠይቃት ብትሞክርም እናቷ ግን ራሷ ላይ ብቻ ትኩረት እንድታረግ ትነግራታለች። እንደተባለችው እቃዋን ሰብስባ አዲሱ ቤቷ ስትደርስም የአንበሩን ይከፍትላትና ሻንጣዋን ራሷ እንድትሸከም ይተዋታል። እየተበሰጫጨች ስትገባም ውሾቹን ይዞ እንደመጣ ታስታፈጥበት ውሾቼ ከኔ ጋር የመኖር ሙሉ መብት አላቸው፣ በዛ ላይ ካንቺ በላይ ብዙ ዋጋ እንደምሰጣቸው ወቂው እሺ ይላትና የተዟዟረ ቤቱን ያስጎበኛታል። ክፍሏንም ያሳያታል። ማታ ላይም ሻወር ወስዳ ስትበጣም ዘፈን ከፍታ አብራ ስትጮህ ስለነበረ ያን እያጠና የነበረውን ትረብሸውና ይበሳጫል። ለመተኛ ስትሞክር ግን የውሾቹ ጩኸት ሰላም ይነሳታል።
ጠዋት ላይም ቁርሷን እየበላች ያን ይመጣና እንዴት አደራችሁ ሲል እሷን መስሏት ደስ ቢላትም ውሻውን እንደሆነ ስታውቅ ግን ትናደድበታለች። ቁርስ አትበላም እንዴ? ጤነኛ ያልሆነ ነገር እኮ ነው የምትበይው ብሎ ያበሽቃታል። ትንሽ ቆይታም የውሻውን ካካ ትረግጣውና ስትጮህ ያን እያያት በሁኔታዋ ይዝናናል። ማታ ላይም ከጓደኞቿ ጋር ብትገናኝም ከያን ጋር እየኖረች እንደሆነ ግን ሳትነግራቸው ትቀራለች። ወደ ቤቷ ስትመለስም ያን በጣም ትገርሚያለሽ፣ በየቦታው የተሽከረከርሽ ነዋ ጊዜሽን የምታባክኘው። ምን አገባ እንዳንተ ጊዜም በሙሉ እያነበብኩኝ ማሳለፍ አለብኝ እንዴ? በዛ ላይ ዶክተር የሆንከው እኮ አባትህን ስለምትፈራው እንጂ ስለምትፈልግ አይደለም ስትለው በጣም ተናዶ ጥሏት ሄዳል። እሷ መስመሯ እንዳለፈች ስለገባት በጠዋት ይቅርታ ልትጠይቀው ብትሞክርም ሳይሰማት ይቀራል። ዩኒቨርሲቲ ውስጥም ሀሳብ እንደገባት ሲያዩ ማታ አብራቸው ዘና እንድትል ይጋብዟታል። ተዝናንታ ስትመለስም ጓደኞቿ ቤቷ ለደርሰዋት ቢሄዱም ያን በር ላይ ቆመው ሲጠብቃቸው ግን ደንግጠው ጥለዋት ሄዳሉ። እሷን ብቸኛ እንደሆነች የተናገረች ስታለቃቀስ ከጎኗ ሆኖ ያጽናናታል። ትናንትና ለተናገርኩ ነገር በጣም ይቅርታ። ችግር የለውም አሁን ተረጋግቻለሁ ይላትና እያጓራት ትከሻው ላይ ትተኛለች። እሱም ወደ ክፍሏ አቅፎ ይወስዳታል። ጠዋት ላይ ቤተሰቦቻቸው ስለመጡባቸው ቶሎ የቀሰቀሳትና ቀለበታቸውን አድርገው እንደሚዋደዱ ያሳምኗቸዋል። እነሱ እንደመጡም ምን ነው ስለተጠጋው ሻፋርሽ እንዴ? ፊትሽ ቀላኮ። አይ ስለሞቀኝ ነው ብላ ታመልጠዋለች። ጓደኛዋ ጋር ሄዳም ስለ ያን ትነግራታለች። ጓደኛዋን ብትሆን እስክትመረቅ ድረስ ትክክለኛውን እሷኔ እንደወሰነች ታሳውቃታለች። ማታ ወደ ቤት ስትመለስም ያን እየጠበቃት እንደሆነ ስታይ ምን እያረክ ነው? ጥሩ ልትሆንልኝ ወሰንክ እንዴ ብላ ታየዋለች። በነጋቷም ቁርስ እንደሰራላት ስታይም ምን አይነት ደስ የሚል ቀን ነው ባክህ፣ ወይስ ልትመርዘኝ አሰብክ ብላ ብታሾፍም ሌሊቱን ሙሉ በማጥናቱ እንደደከመው ስታስተውል ታዝንለትና ለምን አረፋትልም? እሺ በቃ እኔም ልሄድ ነበረ ብሏት ሲነሳ ውሾቹን መመገብ ትጀምራለች። እሱም የምታደርገውን እያየ ደግነቷን ይወድላታል። እሷን ብትሆን እቃዎቹን እያጠበች ከእሱ ጋር መኖሩ ስለተመቻት መጨፈር ትጀምራለች። የሳም እናትን በቶሎ እንዲመጡ መልእክት ትልክላት አቻኩላ ትቀሰቅሰዋለች። ቀሚሱ አምሮብሻል ሲላትም አፍራ ትወጣለች። መኪና ውስጥም ሲገባ የሸሚዙ ቀለም የእሷን ቀሚስ ስለሚመስል እንደሚወዳት ማሰብ ትጀምራለች። እጁን ሲዘረጋላትም ትይዘውና አረኔ ስልክሽን የፈለኩት ሲላትም አፍራ ሙሉ መንገዱን ትጨርሰዋለች። ሲደርሱም የሱም ቤተሰቦች ተጣሩ። ወንድሙ ያለማቋረጥ ሲፈጠባት ያን እጇን ይዛትና እንደለመዱት ማስመሰላቸውን ይቀጥላሉ። በልተው እንደጨረሱም እጇ አልተታጠብ ስትሄድም ወንድሙም ይከተላትና ከሱ ጋር ብትሆን እንደሚሻላት ሊያሳምናት ይሞክራል። ችላ ስትለውም ይዛታል። ያን እንዳየውም በድጋሚ አጠገቧ እንዳላይህ ለሚደርስብህ ነገር እኔ ተጠያቂ አልሆነም። እሷም እንዳይጣሉ ብላ ያንን ይዛው ትወጣለች። መኪና ውስጥ እንደገቡም ለምንድነው ግን ዝም ያልሽው? በእኔ ምክንያት እንድትጣሉ አልፈልግም ስትለው ስላሰበችለት ደስ ይለውና ሁሌም ይጠብቃት ቃል ይገባል። በነጋቷም ቁርስ እየሰራች ያገኛትና አብሯት ሊበላ ሲቀመጥ ቀለበቱ እንዳረገው ታየዋለች። ለምን አረካው? የሴት ጓደኞቼ እንዳያስቸግሩኝ ነዋ ሲላት መቅናት ትጀምራለች። ዩኒቨርሲቲ ሄዳም ከጓደኞቿ ጋር ታሳልፋለች። ቤተሸኟትን ልጆችም ከያን ጋር እንደምትኖር እንዳይናገሩ ትጠይቃቸዋለች። ማታ ላይ ምግብ ይዛት ሄድና ከያን ጋር እያበሉ ስለ ህልማቸው ያወራሉ። በቀጣዩ ቀንም ሳም ከጓደኞቿ ጋር ሆና እህቷ ስታልፍ ማንነቷን ስላላወቁ በልብሷ ያሾፉባታል። ሳም ልትደግፋት ብትሞክርም እህቷ ግን ተብሳጭታ ጥላት ትሄዳለች። ሳምን በዛ ምክንያት እንዳኮረፈች ወደ ቤት ትገባለች። ያንም ሁኔታዋን ስላየው ውሾቹ ልኮ ከእነሱ ጋር እንድትጫወትና እንድትዝናና ያደርጋታል። ስላስተዋላትም ደስ ይላታል። ለመዝናናት አስባ ትወጣና እየደነሰች ያለም ያን ደስ እንዲላት ብሎ አበባ ይዞላት ቤድም ከሌላ ሰው ጋር ስለነበረች ተናዶ አበባውን ይጠለዋል። እንደ ቀና ስለገባትም ጓደኞቿ ብቻ እንደሆኑ ልትነግረው ትሄዳለች። አልሰማ ሲላትም እዛው ስልክ ደውላ ስትለምነው በሁኔታዋ እየሳቀ ይቅር ይላትና አንድ ላይ ይቀመጣሉ። የሆነች ልጅ ልታናግረው ስትመጣም ቀለበቱን እያሳየ እጮኛው እንደሚወዳት ነግሮ ሲያባራት እሷም በጣም ደስ ይላታል። ሲዝናኑ ቆይተውም ወደ ቤት ሊወስዳት ሲል ጓደኛዋ ማን እንደሆነ ስለማያውቅ ያስቆማቸዋል። እሷም እጮኛዋ መሆኑን ታረጋግጠለትና ይወጣሉ። ቤት ሲደርሱም ቆንጆ እንደሆነ ነግራው ጉንጩን ትስመውና በሰራችው ስራ መልሳ ታፍራለች። እሱም ቢሆን የተፈጠረውን እያሰበ ደስ ይለዋል። በነጋታውም ዩኒቨርሲቲ ብትሄድም ስላደረገችው ነገር ታስባለች። ጓደኞቿም ያንን ከሌላ ሴት ጋር እንዳዩት ይነግሯታል። እንዳሉትም ሶሻል ሚዲያውን ስታይም ከልጅቷ ጋር በጣም እንደሚቀራረቡ ስላወቀች ደስ የማይል ስሜት ይሰማታል። ወደ ቤቷ ስትገባም ለምን ወጣ ብለን እራት አንበላም? አይ አንቺ ቢ እኔ ከጓደኛዬ ጋር በልቼን የመጣሁት ሲላትና ደድና ክፍሏ ትገባለች። ቤተሰቦቿን ለማግኘት ስትሄድም እህቷን ከማይሆን ሰው ጋር ታያትና ስለተጨነቀች ናቷ ልታናግራት ብትሞክርም ሳይሳካላት ስለቀረ እራሷ ልታናግራት ስትሄድ
እህቷ እንደተለመደው ትጮባታለች። ወደ ቤቷ ስትመለስም ያን ራት አዘጋጅቶ ይጠብቃትና ብንጋባስ ምን ይመስልሻል? እሷም ያየቻትን ሴት አስታውሳ አልፈልግም፣ ቃል የተገባባ ነውን የምናደርገው፣ ከዚህ በኋላ ብትርቀኝ ነው የሚሻልህ ትለውና ወንበሩን ስታስጠጋበት ይናደዳል። በቀጣዩ ቀንም የማያውቁት ሰው ፓርቲ ተጠርተው ሄዱና ያንን ከልጅቷ ጋር ስታየው ትናደዳለች። መታጠቢያ ቤት ገብታም ራሷን አረጋግታ ስትወጣ ያንን ፊት ለፊቷ ታገኘዋለች። ምን ሆነሽ ነው? ምንም ውሸታም መሆን ስለገባኝ ነው፣ በዛ ላይ ቀለበትንም አላረከውም ስትለው እንደቀናች ስለገባው እንደሚወዳት ይገልጽላትና ቀለበቱንም ያሳያታል። አንቺስ እንደምትወጂኝ አመንሽ ሲላትም ስላፈረች ጥላው ትወጣለች። ለማሰብ እንዲረዳትም ከሱ መራቅ እንዳለባት ወስና ልብሷን ሰብስባ ጓደኛዋ ጋር ትሄዳለች። ስለሱ ሲያወሩ ቆይተውም ማታ ላይ ከጓደኞቹ ጋር የተዝናና መሆኑን ስታይ እሷም ስልኳን የሰጠችውን ልጅ ልታገኘው ትመጣለች። ሆኖም ግን ምንም የሚላትን መስማት ስላቃታት ወደ ቤቷ ትመልሳለች። ያንን በር ላይ ጠብቃትና በጣም ናፍቀሽኛል፣ ወደ ቤት ተመለሺ፣ እመኝኛ አላስከፋሽም ሲላት ታምነውና ፍቅሩን ትቀበለዋለች። ማታ ላይም ግንባሯን ስሟት ሲተኛ በጣም ደስ ይላታል። በነጋታውም የበለጠ ለመታወቅ እንዲረዳቸው እራት ለመብላት ይወጡና ስለሚወዷቸውና ስለሚጠሏቸው ነገሮች ሲያወሩ ይቆያሉ። አንድ ጓደኛዋንም ታገኛትና ምኗ እንደሆነ ስጠይቃት እውነቱን በመናገሯ ያን ደስ ብሎት የበለጠ ይቀራረባሉ። እንደወጡም እናቷ እንድትመጣ ስትነግራት ብትፈራም እጇን ይዞ ከጎኗ እንደሚሆን ያሳያትና አንድ ላይ ሆነው ይሄዳሉ። ምግቡ እንዳልደረሰ ሲያውቁ ግን ክፍሏን ለመጎብኘት ይሄዳሉ። ክፍሏ የገባው የመጀመሪያ ወንድ መሆኑን ሲያውቅም በጣም ደስ ይለዋል። ፎቶዎቹን እያየም ስለ እህቷ አስጠይቃት በእናት እንደማይገናኙና ጥሩ ግንኙነት እንደሌላቸው ስትነግረው ሁሉም እንደሚስተካከል ነግሮ ያጽናናታል። ሲቀራረቡም ሰራተኛዋ ደርሳ ታለያያቸዋለች። እህቷን አግኝተዋትም አብራቸው እንድትበላ ብትጠይቃትም እንደለመደችው ታመንጨጭቃትና ይከፋታል። ወደ በረንዳው ስትወጣም ያን ይከተላትና ታውቃለህ ጓደኛዬ በጣም የምትወደውን ሰው ነበር ያገባችው። ካረገዘች በኋላ ግን ጥሎ አጠፋ። በዛ ምክንያት እኔም ሰው ለማመን እቸግራለሁ። ስለዚህ ትንሽ ጊዜ ብትሰጠኝ ደስ ይለኛል። ችግር የለውም፣ የፈለግሽን ያህል ጊዜ ውሰጂ። ቤት ከተመለሱ በኋላም በቻለ ሁሉ ይንከባከባታል። እሷን ብትሆን ተኝቶ ስታየው ላለመረበሽ ቀስ ብላ ታለብሰዋለች። ምግብ ሲሰሩም እጇን ትቆርጣውና ሲንከባከባት ስታይ እየወደደችው እንደሆነ ይገባታል። በጠዋት ተነስቶ ምግቧን ይቋጥርላታል። ጓደኞቿም ደስተኛ መሆኗን ሲያዩ ያን እንደወደደችው ስለገባቸው ያሽፉባታል። በድንገት የእህቷ ጓደኞች ስለ እሷ መጥፎ ነገር ሲያወሩ ሰማቸውና ልክ ታስገባቸዋለች። ለእህቷ ምን እያሏት እንደሆነ ብትነግራትም እሷ ግን ስላላመነቻት በድጋሚ ይጣላሉ። ወደ ቤት ስትመለስም የአንድ ክፋት ስላየ ያጸናታል። የምትፈልገው ምግብ ጠይቋትም በነጋታው ከጁስ ጋር ሰርቶ ይሰጣታል። እሷ ግን ጓደኛዋ እንዳማራት ስለነገረቻት ለእሷ ትወስድላታለች። ጓደኛዋም ሁሌም ከጎኗ በመሆኗ ደስ ይላታል። ወዲያውም እናቷ ፓርቲ እንደተዘጋጀ ትነግራትና ያንንም ይዛው ትሄዳለች። አባቷም ከጎበዝ ጠበቃ ጋር አስተዋውቋት እሷም እንደሱ እንደምትሆን ሲናገር አይ አባዬ እኔ እንኳን ዲዛይነር ነው መሆን የምፈልገው ስትለው በጣም ይናደዳል። ያን ግን በግልጽነቷ ደስ ብሏት ይዘዋት ይወጣል። የምትወጂውን ነገር ስለመረጥሽ በጣም ኮርቼብሻለሁ ሲላትም ከእህቷ መልእክት ይደርሳታል። ቦታው ላይ ሲደርሱም ጓደኞቿ እያሰቃዩት ስለነበረ ከያን ጋር ሆነ ወድኗትና ወደ ቤት መልሷታል። እህቷም ስላላመነቻት ይቅርታ ጠይቃታለች። ሳምም ይቅር ብላት የምትወደውን ካሜራ በስጦታ መልክ ሰጣታለች። ስትወጣም ያንን ታቅፎና በጣም አመሰግናለሁ እና ደግሞ በጣም ወድሃለሁ። ወደ ቤት ተመልሰውም ከውሻው ጋር አስጫወቱ ይቆዩና ውሃ ስለደፋችበት ቲሸርቱን ሲያወልቀው ታፍራለች። በቃቻው ከእቴ ጋር ምሳ ለመብላት ሄዳለሁ ብላ ወደ ውስጥ ትገባለች። ከእህቷ ጋራም ደስ ብሏቸው የመገቡና ፎቶ እያነሳቻት ይዝናናሉ። ሁለቱም ህልሞቻቸው ለመከተል ቃል ተገባብተው ይለያያሉ። ሳም ወደ ቤት ስትመለስም ያን ከጓደኛው ጋር ሲያጠኑ ታገኛቸውና በቃ ረብሻችሁ እኔ ልሂድ። አረ ቆይ ናፍቀሽኛል እኮ ሲላትም ጓደኛው በጣም እያስቀናችሁኝ ነው፣ በዛ ላይ ከድሮ ፍቅረኛ ይልቅ ሳም ቆንጆ ናት ሲለው ሳም ምንም ነግሯት ስለማያውቅ ትናደድበትና ሌላ ክፍል ለመተኛት ብትሄድም ያን ተከትሏት ስላልነገርኩሽ ይቅርታ፣ ግን አሁን ላይ ከአንቺ ውጪ ማንንም አልፈልግም ሲላት አምናው ትታረቀዋለች። በቀጣዩ ቀንም ቁርስ ሰራለትና አንድ ላይ ይበላሉ። ከቀናት በኋላ ግን ልደቷን ማስታወስ ስላልቻለ ይከፋታል። ለእህቷ ስታማክራትም ሰርፕራይዝ ሊያደርጋት አስቦ እንደሆነ ትመክራታለች። ለልደቷም ስጦታ ትሰጣታለች። ሳም ወደ ቤት ስትመለስም ሰርፕራይዝ ብትጠብቅም ምንም ባለማግኘቷ ይከፋታል። ያን ይመጣል ብላም ሌሊቱ ሙሉ ብትጠብቀውም ጠዋት ላይ ከጓደኞቹ ጋር እያጠና እንደሆነ ይነግራትና የአባሳ ትከፋለች። ጓደኛዋም ደውላ መልካም ልደት ትመኝላታለች። እሷም ያን ብቻ እንደረሳው ስትነግራት ታጽናናታለች። ለውሾቹ ምግባቸውን ስጣቸውና ማታ ላይ ከጓደኞቿ ጋር ዘና ለማለት ትወጣለች። ጓደኛዋም ከጸጉሯ ላይ የሆነ ነገር ሲያነሳላት ያን ደርሶ ያያቸውና ተናዶ ይወጣል። እሷም የተከተለችው ታስቆመዋለች።
እንዳሰብኩ አይደለም። በዛ ልደቴን ረስተዋል እኮ። እኔ ነኝ መከፋት ያለብኝ። አልረሳሁትም። ሳጠን ያደርኩት እኮ ዛሬ እንድናከብር ብዬ ነው ብሎ ቀለበት ሲያወጣላት ብትፈራም ስለምትወደው ተስማማን ያደርግላታል። የዓለማችን ደስተኛ ሴት እንደማድረግሽ ቃል ገባለሁ ይላትና ወደ ፓርቲው ይመለሳሉ። ለጓደኞቿም እንደሚገቡ እየነገረቻቸው ይቀኑባታል። ተቃቅፈው እየደነሱም ያሳለፉትን በሙሉ ያስታውሳሉ። በቀጣዩ ቀንም ህጻናት ማሳደጊያው ተወስደውና እያፈረም ቢሆን ለልጆቹ እየደነሰ ጥሩ ጊዜን ያሳልፋሉ። ቀኑን ሙሉም ሲዝናኑ ይቆዩና እንደ ኮራችበት ስትነግረው ደስ ይለዋል። ማታ ላይም ወደ ቤተሰቦቹ ጋር ይሄዳሉ። አባታቸውም ሆስፒታሉ ላይ እንደሚያወርሰው ሲናገር ወንድሙ ይናደድና ይጣላሉ። ያንተም ሰቅቶ ሲሄድም ሳም ትከተለዋለች። አባትህ ስለሚያምን ነው ይህንን እድል የሰጠህ። ወንድምህም ነገሮችን መረዳቱ አይቀርም፣ አትጨነቅ። የገና ቀን ሲደርስ እህቷን ይጠሯትና አንድ ላይ ያከብራሉ። ሳምም የሷ ምስል ያለበትን ሀብል ሰጠዋለች። ፎቶ እየተነሱና ርችት ሲለኩስ እያዩ ጥሩ ጊዜ ያሳልፋሉ። በነጋታውም ጓደኛዋ የሞዴሊንግ ካምፓኒ ጋራ መፈራረም እንደምትችልና ጉዞ ማድረግ ግን ግድ እንደሚላት ትነግራታለች። እሷም ደስ ብሏት ለእናቷ ብትነግራትም የአባትሽ ምርጫ ደርሷል እኮ እንደዚህ አይነት ነገር ሳይሆን ያንን ማግባት ነው ለሱ የሚጠቅመው። ስለ እሱ አይመለከተኝም፣ ልትጠቀሙብኝ አትሞክሩ እንጂ እኔ የፈለኩትን ብቻ ነው የማረገው ብላ ትሄዳለች። እህቷም የተፈጠረውን ስላየች እንደምትደግፋት ነግራ ታቅፋታለች። ሊያ ልትነግረው ስትሄድም የገጠመሽን እድል ሰምቻለሁ፣ ለአንቺ በጣም ደስ ብሎኛል፣ እናም ሁሌም ልደግፍሽ ፈቃደኛ ነኝ ሲላ ትክክለኛውን ሰው እንደመረጠች እያሰበች ደስ ይላታል። በነጋታውም ወደ ሌላ ከተማ ልትሄድ ስለነበረ የሸኛትና እንደሚናፍቃት ትነግረዋለች። ከፕሌን እንደወረደች ግን ያንን ስታገኘው ትገረማለች። እሱም እረፍት ወስዶ አብሯት ለሞ እንደመጣ ሲነግራት በጣም ደስ ይላታል። መንገዱን በሙሉም ዘና ሲሉ ይቆያሉ። ሰዎቹም ስለወደዷት ፎቶ መነሳቷን ወዲያው ትጀምራለች። ሳምም ያን አብሯት ስለሆነና ህልሟም የተሳካ በመሆኑ በጣም ደስ ይላታል። ማታ ላይም ታመሰግኗለች። በቀጣዩ ቀንም ከተማዋን የተዟዟሩ ሲጎበኙ ያመሻሉ። ያለማቋረጥ ሲቀርጻት ስለነበረም ለምንድን የምትቀርጸኝ? ያሳለፍነውን በሙሉ ማስታወስ ስለምፈልግ ነዋ። ወደ ቤት ከተመለሱ በኋላም ሁለቱም ስራቸው ላይ ለማተኮር ይስማማሉ። እሱ ሆስፒታል ውሎ ሲመጣ እሷ ደግሞ ለተለያዩ ምርቶች ፎቶ ስትነሳ ስለምትውል በጣም ትዳከማለች። እሱም ላለመረበሽ ስለሚፈልግ ቀስ ብሎ አቅፋት ይተኛል። እሷም እህቷ ጋር ሄዳ ያን የሚወደውን ምግብ መስራት መለማመድ ትጀምራለች። ወዲያውም ከታዋቂ ዲዛይነር ስልክ ይደወልላትና አብራቸው የመስራት እድል ይገጥማታል። በዚህም በጣም ደስ ይላታል። ሊያ ልትነግረው ስትሄድን በጣም ተዳክሞ ስለነበረ ትተወዋለች። በአስቸኳይ ስትጠራችም በቀጥታ ስርጭት እንዲያያት መልእክት አስቀምጠለትና ትሄዳለች። እሱም ሊያት ቢዘጋጅም ኢመርጀንሲ ስለመጣበት ይተወዋል። እሷም ደስ በሚል ሁኔታ አቅርባ ትጨርሳለች። መልእክት እንዳላካላት ስታይ ቢከፋትም ቤት ልታናገረው ስትሄድ ግን ታጠዋለች። አብሮ ራት እንደሚበሉ ቃል ስለገባላትም አምሮባት ብትሄድም ስራ ስለበዛበት ግን ትኩረት ሳይሰጣት ይቀራል። አባቷም ጉቦ እንደተቀበለ ዜና ላይ ተሰማና እየተጣደፈች ወደ ቤት ትሄዳለች። አባቷም ባረገው ነገር እንዳፈረችበት ስትነግረው አንዴ በጥፊ ያጮላትና አፈርሽ እንዴ? ሙሉ እድሜሽን በማን ብር የኖርሽ መሰለሽ እንዴ? ጥሉ ከመባባሱ በፊትም ያን ይደርስና ወደ ቤት ይወስዳታል። ጠዋት ላይ ያን እናት ሳምን ታገኛትና ከልጇ ጋር እንድትለያይና የእሱንም ህይወት እንዳታበላሸው ትለምናታለች። ስለ ቤተሰቦቿ የሚወራው ወሬም በየቦታው ይዳረሳል። እሱም ያንም ስም አብሮ ይጠፋል ብላ ትጨነቃለች። እሱ ሲመጣም ስለተወራ ወሬ ልታናግረው ብትሞክርም እሱ ገንዘብ ይላታል። እንደምትሄድ ብትነግረውም ሊሰማት አልፈለገም። ወደ እህቷ ጋር ሄዳ እህትየው ሸክም እንዲሆንኩኝ እየተሰማኝ ነው፣ የአንቺ ጥፋት እኮ አይደለም፣ ራስሽን አትውቀሺ፣ ሁሌም ቢሆን ከጎንሽ ነኝ ትላትና በቀጣዩ ቀንም ቤት ሆና ያንን ስታብቀው ፊቱ በላልዘው ሲመጣ ለእሷ ብሎ እንድትጣላ ስላወቀች ጥፋተኝነት ተሰምቷት ልታዋራው ስትልም እጇን ይዘው መቼም አልተውሽም፣ እወድሻለሁ፣ ምንም ቢፈጠር ደግሞ አገባሻለሁ ይላትና ስራ ቦታም ሆና ቤተሰቦቻቸው ሙሰኞች እንደሆኑ ስራውንም በእነሱ እንዳገኘችው ሲያወሩ ተረብሻ ለእህትየዋ ስትደውላት አይነሳም። ስራውን ከጨረሰች በኋላ ማጋዣቸው ደውላ እህቷ እንደሞተች ስትነግራት እራሷን መቆጣጠር እስኪያቅታት ታልቅሳለች። የቀብሩ ቀንም ሳም አምራ እያለቀሰች ያንም ከጎኗ ሆኖ ያጸናታል። እሷ ግን በእሷ የተነሳ እሱም እንዳይሰቃይ አስባ ለመለያየት ተወስንና አልወድህም፣ የተጠቀምኩብህ ነበር፣ እንለያይ ያለችውንም ስላላመናት ያቅፋትና እባክሽ አትተይኝ እያለ ቢለምናትም ጠላው ትሄዳለች። ግን በጣም ስለምትወደው ብቻዋን ስትሆን ታለቅሳለች። እቃዋን ስትሰበስብ መቶ ያቅፋትና የዛሬን ብቻ አብረሽኝ ሁኚ ትከሻው ላይም ጋደም ብላ እንባው እየተናነቀው ያያታል። ጠዋት ስትነሳም የጻፈላትን ደብዳቤ ታገኘውና ታነባዋለች። ጥለሽን ስትሄጂ ማየት አልችልም፣ በልቤ ውስጥ አለሽ፣ ራስሽን ጠብቂ የሚል ነበረ። በደብዳቤውም ተነሳስታ ቤተሰቦቿን ህልሟን መከተል እንደምትፈልግ ተናግራ ወደ ኤርፖርት ትሄዳለች። ከ3 ዓመታት በኋላም ሳም ተሳክቶላት ዝነኛ ትሆንና
ዓለምን እየዞረች መስራቷን ትጀምራለች። አንድ ቀንም የጓደኛዋን ልጅ ይዛ ሆስፒታል ስትሄድም በአጋጣሚ ከያን ጋር ትታያለች። እሱም አይኑን ማመን ያቅተዋል። ህፃኗንም አክሟት ይለያያሉ። ቤት ከገባች በኋላም ስለሱ ማጣራት ስትጀምር ታዋቂ የጤና ባለሙያ እንደሆነ ስታይ በጣም ትገረማለች። በነጋታውም የጓደኛዋን ልጅ ልታዝናና እንደወጣች ልጅቷ ውሾቹን አይታ ልትጫወት ስትሄድም ሳምም ትከተላትና ቀና ስትል ያንንም ታየዋለች። በሁኔታውም እስካሁን እንዳረሳት ሲገባት ደስ ይላታል። ልጅቷንም ለእናትየው አስረክባ ካፌ ቁጭ እንዳለችም የስራ ባልደረባ መጥቶ አብሯት ቁጭ ይላል። እሷም ስለ ያን ትነግረዋለች። በጣም ነው የምወደው። እሱም ሊያጽናናት ይሞክራል። ከአጠገባቸው የሆነች ልጅን ፎቶ ማንሳት ትጀምራለች። ወደ ቤቷ ስትገባም የተለቀቀውን ፎቶዋን ታየዋለች። ሰዎችን ፍቅረኛሞች እንደሆኑ ያስባሉ። ጠዋት ወደ ስራዋ ስትሄድም ጋዜጠኞች ከባዋት ስለ ፍቅረኛዋ አስጠይቋትና ስትጨነቅ ያመጡ ጋዜጠኞችን ሲያባረርላት ተገርማ ታየዋለች። ቁጭ ብሎም በስኬትሽ እንኳን ደስ ያለሽ፣ ስለ ረዳኸኝ አመሰግናለሁ ብላ ዋሌቷንም ረስታው ትሄዳለች። የጓደኛዋ ልጅ ልደትን አክብራ ስትመለሰም ያንንም ስታየው ታውቃለህ በጣም ነው የምወድህ። ሰውየው ግን ያን ሳይሆን የስራ ባልደረባዋ ነበርና ከሀሳቧ ስትነቃ ትደነግጣለች። አፍራም ውይ ይቅርታ አድርግልኝ። በቀጣይም የፎቶ ፕሮግራሟን ጨርሳ ዋሌቷን ስትፈልገው ታጣውና ያንንም ወደዷ እንዳላቆመች ሲገባ ትደውለታለች። ዋሌቴን አይተኸዋል? አዎ እኔ ጋር ነው፣ ግን አሁን ሆስፒታል ነው ያለሁት ይላትና እሷም ሜዳ እስኪመጣ ስትጠብቀው ደግሞ እዛው በተቀመጠችበት እንቅልፍ ይወስዳታል። እሱም ሲመጣ የቀሰቀሳትና ተናስታ እየዞረባት እንደሆነ ሲያይ ቢደግፋትም እራሷን ስታለች። ክፍሉ አስተኝቷትም እስክትነቃ ከጎኗ ሆኖ ይጠብቃትና ኮቱን አልብሷት እረፍት እንድታደርግ ነግሯት ይወጣል። ዞር ዞር ስትልም እሷ ያለችበት ፎቶ መጽሔቶችን ስታይ አሁንም ድረስ እንደሚወዳት ይገባታል። እሱም ተመልሶ ሲመጣ እንደተናደደ ታየውና አስታዋራው የተጎዱ ልጆችን ሊረዳ ባለመቻሉ እንዳዘነ ሲነግራት በደግነቱ ትገረምና ራስን አትውቀስ፣ ያንተ ጥፋት አይደለም ትለውና መስግኗትም አብራሽ የነበረችው ልጅስ እሷ እኮ የጓደኛዬ ልጅ ናት። ይህንን ሲሰማም የፍቅር ግንኙነት ውስጥ እንዳልሆነ ስለገባውና አሁንም ቢሆን እድል እንዳለው ስላሰበ ደስ ይለዋል። ተሰናብታውም ትሄዳለች። በነጋታውም አስፈላጊ ፋሽን ሾው ስለነበረ መጨነቅና መፍራት እንደጀመረች ያን ያበረታታት የነበረውን አስታውሳ ደፈር ብላ ታቀርበዋለች። ከጨረሰች በኋላም ያንን ባገኘው ብላ እያሰበች ልትደውለት ስልኳን ትይዛውና ለመደወል ብትፈልግም ምን ይለኝ ይሆን ብላ አስባ መልእክት ትልክለታለች። በነጋታው ምሳ ጋብዛትና እየተመገቡ በጣም አምሮብሻል በሚያደርገው ነገርም እንዳልተቀየረ ሲገባት ደስ ይላታል። ቀኑንም አንድ ላይ ይውላሉ። በቀጣዩ ቀንም የምትወደው ምግብ ይዞላት ቤቷ ሄድና ምግቡን የምትወደው ጓደኛዋ ብትሆንም ምንም ሳትለው ትበላለች። አንድ ላይም ስፖርት ሊሰሩ ሄዱና አሰልጣኙ ሊያሰራት በሄደ ቁጥር በቅናት ርር ይላል። የስራ ባልደረባውም ሲመጣ ሁለቱም ወንዶች በንዴት ሲታዩ ጸብ እንዳይፈጥሩ ብላ ለስላሳ ነገር እንጠጣ ትላቸውና ቁጭ ብላ ወሬ ለመቀየር ትሞክራለች። ያንም ምንም ስላልተዋጠለት እንደተኮሳተረ ይቆያል። ከእንቅልፉ ሲነቃም እዚህ ምን ስራልሽ ይላትና ከቤተሰቡ ጋር እንድትጣላ ነግሯት ለአንቺ ስል ምንም ነገር ለማጣት ዝግጁ ነኝ። በእኔ ምክንያት ህይወትህ እንዲበላሽ አልፈልግም። ጥፋተኝነት እየተሰማኝ ነው። እህቷን ማጣቷም እንደ ጉዳት የተናገረኝ ስታለቅስ እንባዋን እየጠረገ ሁሌም ከጎንሽ ነው የምሆነው፣ አልለየሽም። እንደዛ ሲላትም ተረጋግታ እንቅልፍ ይወስዳታል። ጠዋትም ጓደኛዋ መታ ያንን ሶፋ ላይ ተኝቶ ስታየው ታረቃችሁ እንዴ? ተወጁ የለ እድል ስጪው፣ በቃ ትሽወጂ እያለች ትመክራታለች። ያን ሲነቃም አሁንም ትወደኛለህ እንዴ? በጭራሽ ረስቼሽ አላውቅም። አንቺ እኮ የመጀመሪያም የመጨረሻም ነሽ። አንድ ላይ ወክ እናድርግ ይላትና አይኗን ሸፍኖ ወደ ሆነ ቦታ ይወስዳትና የድሮ ቤታቸውን ያሳያታል። አንቺን ስለሚያስታውሰኝ ምንም ነገር አልቀየርኩም፣ እባክሽ አብረሽኝ ኑሪ። እሷ እጁን ይዛ ትስማማለች። ኪችን ስትገባ ግን እህቷ ፎቶ ስታነሳት የነበረው ጊዜ ትዝ ይላትና ሀዘን ይሰማታል። እሱም መጥቶ ለስረሳት ይሞክራል። በቀጣዩ ቀንም ቁርስ ሰርቶ አልጋዋ ላይ ይወስድላትና ደስ ይላታል። ወክ ሊያደርጉም ሲወጡ ከስራ ተደውሎላት ለፎቶ ፕሮግራም ትጠራለች። ከሌላው ጊዜ በተለየ ማምሮባትና ደስተኛ ሆና ስለነበረ ፎቶግራፈሩም ፊትሽ በፈገግታ ተሞልቷል፣ ምን አግኝተሽ ነው? ፍቅሬን አግኝቼ። የጓደኛዋ ሰርግ ላይም ተገኝታ ለሙሽራው ጓደኛዬ ጥሩ ልብ ያላት ልጅ ናት፣ አደራ ተንከባከባት እያለችው ልባቸውን ከነካችው በኋላ ብቻዋን እንደተቀመጠች የስራ ባልደረባዋ ይመጣና ምን እያሰብሽ ነው? ውጭ የስራ እድል አግኝቼ ነበረ፣ ግን ያንን ጥየው መሄድ አልፈልግም። ምን ማድረግ እንዳለብኝ አላውቅም። ሂጂ እንጂ ከወደደሽ እኮ ይጠብቅሻል። እሺ አመሰግናለሁ። ከዛም በኋላ ከያን ጋር የጓደኛዋ ልጅ ይዛ ሲዝናኑ አድናቂዎቿ የስራ ባልደረባዋ ፍቅረኛዋ መስሏቸው ስለነበረ ከያን ጋር ሲያዩዋት ፎቶ ያነሱትና ከተለያዩ ወንዶች ጋር እንደታየች መወራት ይጀምራል። ጋዜጠኞችም ታካሚ መስለው በመግባት ያንን በድብቅ እየቀረጹ ስለሷ አስጠይቁት ስለገባው
በዘበኞች እንዲወጡ ቢያደርግም ለሆስፒታሉ ስም ሲባል ግን ከስራ እንዲለቅ ይደረጋል። እሷም ስትሰማ ጥፋተኝነት ተሰምቷት ስትደውልለት አትጨናነቂ፣ ደህና ነኝ፣ ከሁሉም ነገር በላይ አንቺ ለኔ ያስፈላጊ ሰው ነሽ እያለ ያረጋጋታል። ቤቷ ስትሄድም እናቱ እየጠበቀቻት ታገኛታለች። በእሷ የተነሳ ከአባቱ ጋር እንድትጣላና ስራውንም እንዳጣ እየነገረቻት ከእሱ ራቂ ትላታለች። እሷም ከዛ በኋላ ከቤት ሳትወጣ ብቻዋን በሯን ዘግታ ትውላለች። ያንም ይመጣና አረጋግተዋት ሁሌም ከጎኗ እንደሚሆን ይነግራታል። ኢንተርኔት ላይም ጓደኞቿ ለእሷ ሲከላከሉ አይታ ትበረታታና ሁሉንም ለማብራራት ለመቀረጽ ትወስናለች። ያንን ቤተሰቦች እንዳገባው ያስገደዱኝ ሰው ነበር፣ ከዛ ግን ከሱ ፍቅር ያዘኝ፣ ከሱም ስርቅ የነበረው በእኔ ምክንያት እንዳይጎዳ ነበረ እያለች ስትናገር ሁሉም ያዝኑላትና ይረዷታል። የዛን ቀንም ከጓደኞቿ ጋር ሆና ታከብራለች። ወደ ውጭ ሄዳ ልትሰራ እንደሆነም ትነግራቸዋለች። ቤት ስትመለስ ግን ለያን እየፈራች ስትነግረው እንደሚደግፏት ይነግራታል። ምንም ቢፈጠር እወድሻለሁ፣ ደግሞ እጠብቅሻለሁ። በነጋታውም ኤርፖርት ልሸኛት አንድ ላይ ሄደው ተቃቅፈው ያለቅሳሉ። ከሄደች በኋላም ስኬታማ ብትሆንም የያንን መልክቶች ግን መመለሷን ታቆማለች። ከአመት በኋላ ስትመለስም ኤርፖርት የስራ ባልደረባ ይጠብቃታል። የጓደኛዋ ልጅ እንደታመመች ስትሰማም ተቻኩላ ትሄዳለች። እዛም ያንን ታየዋለች። እሱም እንዲያወሩ ይዟት ይወጣና ለምንድነው መልክቶችን የማትመልሺው? ስራ ስለሚበዛብህ እንዳረብሽ ብዬ ነው። እሱም አስባለት እንደሆነ ሲያቅ ይቀር ይላታል። እቤትም ምግብ ይሰራላትና አባቱ እንደፈቀደ መጋባትም እንደሚችሉ ይነግራትና ቤተሰቦቹ ጋር ወስዷት እናቱም ይቅርታ ትጠይቃታለች። የእህቷ መቃብር ጋር ሄዳም እህቴ ስለቆየው ይቅርታ፣ ደሞ ሁልም የተሳካ ከጎኔ ብትሆኚ ግን ደስ ይለኝ ነበረ፣ እወድሻለሁ፣ መቼም አልረሳሽም ትላትና ሲመለሱም ያን ሰርፕራይዝ ያረጋትና ተንበርክኮ ታገቢኛለሽ? አዎ አገባሃለሁ። ተጋብተው በደስታ ሲኖሩ እያሳየን ፊልሙ ይጠናቀቃል።